እኮ ተረጋጋ መጀመሪያ እኮ እወጣለሁ ከቤት መጀመሪያ እኮ እወጣለሁ ተረጋጋ መጀመሪያ እስከ ዛሬ እናቱን በህይወት እንዳለች ይወቅ ንገረው የማናት ነው ቤት ያለችው የማናት ነው ቤት ያለችው አቶ እንዳሻው እናቴም ቢሆን ያው ስለሷም ቢሆን ከሀገር ውጭ እንደሞተች ሬሷም ወደዚህ እንዳልመጣ ከልጅነቴ ጀምሮ ሲናገረኝ ያደኩት አሁን የሰሙት ነገር ግን ታሪኩ ሌላ ነውና እንጃ ከዚህ አንፃር የደበቀኝ ነገር አለ ብዬ ይሰማኛል ያው አባቴ እኔን በማሳደግ ተጠምዶ ብዙ ነገሮች እንዳላረገ ይሰማኛል በጣም ነው ለአባቴ እንተነመነውና ነው ሌላ ማቀው የለም ስለማያቀርቡኝ ነው እኔ ፍሬም አቅርቦ አይጠይቀኝም አቅርቦ አያወራኝም እኔ ያለውበት ኮንዲሽን እንደዚህ የሚያስነግር አይደለም አንቺ ቢያንስ አጎት ነበርሽ አጎትሽ ጋር የምትኖሪበትን ነገሮች ማመቻቸት ትችይ ነበር አጎቴ ጋር ብኖር ይሻለኝ ነበር ምንም ቢሆን ስጋዬ ነውና እሱ አይጥለኝም ነበር በውስጤ ደስታዬን ቢርቅም ውጭ ላይ ግን ደስተኛ መስዬ መኖር ነው የመረጥኩት እባክህ በቃ ተረዳኝ ከዚህ በላይ ህይወትን መሮኛል መከራዬን እያየው ስንት ስቃይቼ ነው ያሳደግኩ የኔ ልጅ አንተም ትጎዳብኛለህ እነኛን ልጆች ያጣውኝ አንተ እንዳላጣ ነው የኔ ልጅ ባክህን ተረዳኝ ልጅ አይደለም ባክህን ልጅ ባክህን እህት የለው ያሳዝነኝ ነበረ የኔ ህይወት ግን እየጨለመ ሲመጣ ያለኝ አማራጭ አይኔን ባይኔ ለማየት ግዴታ ከኤፍሬም ጋር ከህሊናዬ ጋር እየታገልኩ ማለት የምታግዙት ከሆነ ኤፍሬምን አግዙት በጣም ነው የሚጎዳው አእምሮውን እናቱ በህይወት እያለች እንደሌለች ሲያቅ በጣም ነው የሚጎዳው እኔ እዚህ ቤት ያለው በጭንቀት ነው እንጂ በምቾት አይደለም እንግዲያውስ ታሪኩን የምትፈልጉት ከሆነ እውነተኛውን ነገር ማወቅ የምትፈልጉ ከሆነ ጠይቁት አባትየው እንዳሻውን ይነግራቸዋል ስለ አባቴ ክፉ ነገር ምንም እንድታወሪ አልፈልግም አስጠግቶ ባኖረሽ እስከዛሬ ችሎ ሁሉን ነገር አስጠግቶ ባኖረሽ አትበል ሁሉን ነገር ችሎ ራስ ሁሉ ነገር ችዬ ነው ያለው ተኝ እኔ አሁንም ቢሆን መጀመሪያ የነገር ከመፈጠሩ በፊት እንደ ሚስት የተሻለውን ነገር ሲያደርግልሽ ነበር አሁን ደግሞ ከነገርሽን ታሪክም ሚስት ማለት እንዴት ነው ቤቷ ላይ የምትኖረው እኔ የሚስት ህይወት ነው እንደምኖረው በጣም ተሰምቶኛል እንዴት ልጅን ያክል ነገር እንዴት አባት በዚህ ልክ በውሸት ውስጥ ያሳድጋል ከመንገድ እየመጣ እንደዚህ አቱን እባክህና ብዙ ነገሮችን የምናወራው ነገር አለ አባት ተረጋጋ ሚስጥር እንደደበክ እየነገረን ያለው አንተ ጋር ብዙ ሚስጥሮች አሉ ብዙ የተደበቁ ነገሮች አሉ በምን ያክል ርቀት ተጠንቅቆ እንደኖረ እኔም አሁን ሳቅ ነው በጣም ነው የገረመኝ አንድ ሰው እንዴት በህይወት ዘመኑ አንድ ሚስጥር እንደዚህ ያክል አብረን እየኖርን ምን ይያልን በርግጥ ያው ተረጋጋ ልጅ እባክህ ኤፍሬም ተረጋጋ እንደዚህ አይደለም ነገሮች ነው እባክህ ኤፍሬም ኤፍሬም እባክህ መጀመሪያ እያንዳንዱ ነገር ያስረዳሃል በቃ ያስረዳሃለሁ ተረጋጋ ማርታ እየሰማሽ ነው አይደለ ኤፍሬም እንደዛ አይደለም የሚሆነው መጀመሪያ ነገሮች መግባት አልፈልግም መጀመሪያ መጨቃጨቅ ኤፍሬም ልቀቃት እሷን ልቀቃት ቆይ ምንድነው መናገር አልፈልግም ግን አባቴ ነበር ይሄንን ታሪክ የነገረኝ እናቴ በስደት እያለች ነበር ያረፈችው አትረዳኝም ከዚህ ቤት መውጣበት ምንም አይነት ጉዳይ የለም እኮ ሱቅ ሲላኩ እንኳን እንደ እስረኛ እቃ ገዝቶ ወደ ውጭ አስቀምጠው ነው የሚሄዱት እንጀራ እናቴ ናት ብሎ ነው የሚያውቀው እኔ ግን ከኤፍሬም አባት ጋር ምንም አይነት ሪሌሽን የለኝም ይሄንን ህይወት ስኖር ነው እኔንም ከእድሜ በታች ከሆነው ኤፍሬም ጋር ህይወትን እንድጀምር ያሳስበኝ ከዚህ ህይወት መውጣት አለብኝ ብዬ ውሳኔ እንድወስን ያደረገኝ ከዚህ ህይወት ለመውጣት ነው ማርታ ይሄን ሁሉ እኮ ነገር በግልጽ ብነግሪኝ እኔም ያለ እድሜ ቤት ተከራይቼ በስቃይ ባልኖርኩኝ እንዴት ነው የምነግርህ እኔም ያለ ማንነት እንዳልቀር ብዬ ቢያንስ በድብቅ እሷን እያገኘው ብዙ ነገሮችን ላረግላት አስቤ ነበር ያው እንደነገርኩ ነው አባቴ እነሱ ማግኘቱ ወይም ከሷ ጋር መነጋገሩ እነሱ እንደምፈልግ እንኳን አያውቅም ያው
እህቴ እንደሆነች ውስጤ ስለተሰማኝ እንዲሁም ስላረጋገጥኩኝ ከአባቴ ከመጠየቅ እንዲሁም ከአባቴ ጋር ከማውራት ብዬ ነው እዛ ቦታ ሄጄ እንክብካቤ ሳደርግላት የነበረው። እንዲህ መሰለህ ያው ልጅነቴን አብሬያት ነው ያሳለፍኩት። ከቤት አትወጣም ብዙም እሷ በቃ አይደለ ያው እሷ ከአባቴ ውጪ ማንንም የማታገኝበት ሁኔታ ውስጥ ስለነበረች ያው ነገሮችን ከኔ ጋር ለማድረግ ሌላ ነገሮችን ትሞክር ነበር። ትለኛለች ያን ግንኙነት ስለምትፈልገው እንደሆነ ብዬ አምኜ ነው ችላ ብዬ ያለፍኩት እንጂ ብዙ ተደጋጋሚ ጊዜ የሆነ የማውቀው ነገር አለ እያለች ትነግረኝ ነበረ። ሰሚኛለሽ ለብለሻል። አርፈሽ ቁጭ በይ። የምታውቂያቸው ሚስጥሮች እያንዳንዱ ነገር ትነግሪናለሽ። እዚህ ቤት ላይ የመጣን ይሄ ኤፍሬም መኖሪያ ቤት ነው አይደል እንዴ? ምንም ተረጋግቼ እያወራው ያለሁት የህግ አካል ነኝ ስላልከኝ ነው። ኤፍሬም ደግሞ አዎ የአባቱ ቤት ነው። ምክንያቱም እኔ ከኤፍሬም ጋር ምንም የተለየ ግንኙነት የለኝም። አዎ ቤቱ ነው ና ማለት ግዴታ ነው። ምንም አይነት ምክንያት አልነበረውም። ያው የአባቴ ጓደኛ ስለሆነ ነው እዚህ ያመጣኝ። እዚህ መጥቼም ያው በተወሰነ መልኩ ትምህርቴን እዚህ ከመምጣቴ በፊት ተማሪ ነበርኩኝ። ከህይወት ጫና ነው። እኔ እንደነገርኩ ምንም ለየት ያለ ህይወት የለኝም። ያለመታደሌን ሳስበው ኤፍሬምን በዚህ መንገድ እንዳየው አደረገኝ። ብቻ አላቅም። አልተረዳኸኝም። አንተ እንደምታየው እኮ ነው የኔ ህይወት። እዚህ ቤት እኮ ነው ውሎዬ። እዚህ ቤት እኮ ነው አዳሬ። ታያለህ፣ ሱቅ እንኳን እንደወጣ ትፈቅዱልኛላችሁ እንዴ? አድምጠኝ። አባት እኮ እዚህ ቤት አመጣኝ። እያየህ እኮ ነው። ሰሚኛለሽ? እያየኸኝ እኮ ነው። የኔ ስራ እኮ ሱቅ እንኳን አልሄድም። ደጅ ላይ የተቀመጠ እቃ እኮ ነው ወደ ቤት የማስገባው። እንዴት ነው ከውጭ ሰው ጋር ህይወትን አስቢኝ ብለህ የምትነግረኝ? ሰላም ውድ የአዲስ ወጎች ተከታታዮቻችን እንደምን አላችሁ? እኔ ሳሚ ነኝ። እንግዲህ የተፈጠረውን ነገር በደንብ ታውቃላችሁ። ዛሬም እዛው እነ ኤፍሬም ቤት ነው ያለ ነው ማለት ነው። ከኤፍሬም ጋር አንዳንድ ቆይታዎችን አድርገን ነበር። ከዛ በተጨማሪ ደግሞ ከማርታ ጋር የሚያደረገነውን አንዳንድ ነገሮች አይታችኋል። በመሀል ግብ ተፈጥሮ ስለነበር አቋርጠን ነገሮች መረጋጋት የሚቻል ስላለባቸው፣ ከዛ በተጨማሪ ደግሞ ዋነኛውን የዚህም ቤት ሚስጥር የሚነግረን የነ ኤፍሬም አባት አቶ እንዳሻው እንደሆነ ስላወቅን እሱ እስኪመጣ እየጠበቅን ነው ማለት ነው። ዛሬ እንግዲህ ከፊልድ የሚመለስበት ሰዓት ነውና እንዳሻው እስኪመጣ ድረስ ግን ከነ ኤፍሬም ጋር አንዳንድ ቆይታዎች እናደርጋለን ማለት ነው። የእውነት ኤፍሬም ልጅ ነው ወይ የሚለውን ደግሞ በቻልነው አቅም እኛም ለማጣራት እየሞከርን ያለ ነው። መክሊት ታማ ሐኪም ቤት ስላለች እሷን አንዳንድ ነገሮችን ለማስተካከል እንዲመች፣ ከዛ ውጭ ደግሞ ትዝታም ጥሩ ሁኔታ ላይ ስለማትገኝ በዚህ ሁኔታ ላይ ደግሞ መሰረቱ ያልታወቀ ነገር ላይ ያስገብተን የማይሆን ነገር ከሚፈጠር ይልቅ በደንብ አረጋግጠን በሁሉም ነገር ላይ እርግጠኛ ስንሆን ከእነሱ ጋር እናገናኛለን ብለን ነው። ስለዚህ በቻልነው አቅም ኤፍሬም የነገረነትን ተርሰን ማርታም ያለችን ነገር ይኖራል። አቶ እንዳሻው ጋር ያለው ሚስጥር ምንድነው የተደበቀው ነገር የሚለውን አጣርተን የልጆችና የአባቶችን ጉዳይ ለአንድና ለመጨረሻ ጊዜ እልባት ለመስጠት እንሞክራለን ማለት ነው። እስከዛው ግን ትናንትና ግብ ላይ ስለነበሩ ኤፍሬም አሁን ከኔ ጋር ይገኛል። ኤፍሬምን አስገብቼ ከሱ ጋር የተወሰነ ደቂቃ ቆይታ አደርጋለሁ ማለት ነው። ኤፍሬም አባት እስኪመጡ ድረስ ማለት ነው። አስገቡልኝ ኤፍሬምን። ሰላም ነው። እንግዲህ ከካሜራ ጀርባም እያወራን ነበረ። ለተመልካቾችን ነገሮቻችንን ለማስተካከል ስንል ነው እንግዲህ ይህን ነገር የፈጠረው ማለት ነው። ያው ትናንትና የተፈጠሩ ነገሮች ነበሩ። ትንሽ ከማርታ ጋር አለመግባባት ውስጥ ፈጥረ ነበር ይመስለኛል። ከካሜራም ጀርባ ስታስረዳኝ የነበረው ቁጭት ነው። ምክንያቱም እያንዳንዱ ሚስጥር ማወቅ ያለበትን ሁኔታ የማንነት ጥያቄ ያለብኝ ስትል ነበር እና ያን ከመመለስ አልፎ የተደበቀውን እያንዳንዱ ነገር መልስ ተሰጥቶት የራስን ህይወት የምትመራበትን ነገር ትፈልጋለህ እና ከዛ አንጻር እንደሆነ ተረድቻለሁ። ያው ማነቅ አግባብ አይሆንም። አብዛኛውን ጊዜ ተመልካቾቻችን የተለመደ ነው። በተለይ ቤተሰቦች መሀል ግጭቶች ሲፈጠሩ መተናነቅ፣ እኛ ከበር መግባት ምናምን እና ብዙ ጊዜ የተለመደ ስለሆኑ እንድትረዱን እንፈልጋለን ማለት ነው። የእኛ ስራ ትንሽ ለየት የሚያደርገው ቤት እየሄድን ብዙ ነገሮችን ስለምንሰራ ነው። መሯሯጦች ትንሽ ይኖሩታል። እንግዲህ ኤፍሬም ብዙ ነገሮችን ስትለኝ ነበር እና እንደው ሌላ የምትለኝ ነገር አለ፣ ሚስጥር አለ፣ ብዙ ነገር አለ ስትል ነበር እና ይሄ ሚስጥር ምን ሊሆን ይችላል? ምን የተደበቀው ነገር አለ? ስለ አባት ምናልባት ሊደብቀኝ ይችላል ብለን የምታስበውን ነገር ንገረኝ። እሺ ይቅርታ፣ መጀመሪያ ለትንሽ ስሜታዊ ስለነበርኩ ነው። ትናንት ብዙ ነገሮች ተፈጥሯል እና ያው እንደነገርኩ ነው። እኔ እንጃ የእህቶቼ ጉዳይ ይመስለኛል የተደበቅኩ ያክል የሚሰማኝ የእነሱ ጉዳይ ነበር። ያን ነገር ደግሞ
መጠየቁ ብዙም ጥሩ ስላልመሰለኝ በራሴ ብዙ ነገሮችን ለማድረግ ጥሬ ነበረ። በዛ መካከል ነው አንተን የሚያገኘውክ። እናቴም ቢሆን ያው ስለ እሷም ቢሆን ከሀገር ውጭ እንደሞተች ሬሷም ወደዚህ እንዳልመጣ ከልጅነቴ ጀምሮ ሲነገረኝ ነው ያደግኩት። ትንሽ የእህቶቼ ነገር ነው የነበረው። ያው እሱንም ደበቀኝ አልለውም፣ ምክንያቱም እህቶች እንዳሉኝ ነግሮኛል። ግን ያው ማግኘቱ አግባብ እንዳልሆነ ሲነግረኝ ነበር። ምናልባት ለእኔም አስበው ይሆናል ብዬ ብዙ ጊዜ ትቼው ነበር ያን ነገር። ያው ከእድሜ ማደግም ከመብሰልም አንጻር አሁን ወጥቶ ከመኖርም ከቤት ትልቅ ሰው እንደመሆኔ ያን ነገር አይምሮዬን አላሳርፍ ስላለኝ ነበረ እህቶቼን ፍለጋ የገባሁት። ያው ጥሩ ሁኔታ ላይ ባላገኛትም እህቴን እንግዲህ የተፈጠረው ነገር ያ ነው። ምናልባት አባቴ ትክክል ሊሆን ይችላል። ብዙ ነገሮች ይኖራሉ። እኔ ብዙ ጠለቅ ብዬ ስለሱ ማወቅ፣ ያው የፊልድ ሰው ነው። ብዙ ችግሮች ሊገጥሙት ይችላሉ በስራው ላይ። ያ ነገር ምናልባት ትንሽ ሚስጥሮች ለመያዝ አስገድዶት ይሆናል ብዬ አስባለሁ እንጂ ብቻ እኔ እንጃ ምን ደብቆኛል የሚለውን። እኔም አሁን አንተ እንደ ህግ አካል እንደ መርማሪም ስለሆንክ ያው የተለየ ነገር ማርታንም እንዳወራናት ነው። ያው የእሷም ነገር ለእኔ አዲስ ነው። የማርታን በጣም ነው የገረመኝ። እኔ እንደ እንጀራ እናት ነው እስከዛሬ እንደ ተንከባካቢ ነበረ እኔ ሁሉ ችግር እየደረሰባት እኔ ስሜቷን ውስጥ ያለውን ነገር እስከዛሬ ምንም አላወቅኩም ነበረ። ትንሽ በዛ ነገር ተረብሻለሁ። የዚህን ያክል እንደዚህ ቤት ውስጥ መኖሯ ምናምን ትንሽ ይረብሻል። እኔ አስቤ ነበረው ያው አግብቷት ምናምን እንደሚኖር አስቤ ነው ያው የሆነ ነገርም ከእሷ ጋር እንትን ስትለኝ ችግር ውስጥ የገባሁትም ያው ከአባቴ ጋር ያላትን ሪሌሽንሺፕ ላለመረበሽ ነበረ። አሁን የሰማሁት ነገር ግን ታሪኩ ሌላ ነው እና እኔ እንጃ ከዚህ አንጻር የደበቀኝ ነገር አለ ብዬ ይሰማኛል። እንደው ከመደበቁ ባሻገር ከልጅነት ጀምሮ ሊደብቀኝ ይችላል ብለህ ከምታስበው ነገር አንጻር ምናልባት ስለ እናትህ ጉዳይ፣ ስለ እናትህ አሟሟት፣ ከዛ በተጨማሪ እቺ ልጅ ወደዚህ ቤት የገባችበትን ምክንያት እሷ የነገረችንን እውነት ይዘን ነው። ከአባትህ እስካሁን የሰማነው ምንም አይነት ማረጋገጫ የለም። የአባትህ የቅርብ ጓደኛ እንደነበርና እሱ ካለፈ በኋላ እሷን ማሳደግ እንዳለበት ተስማምቶ ወደዚህ እንዳመጣት ነው ሲናገር እሷ ስትነግረን የነበረው። ይህንን ማረጋገጫ ደግሞ ትክክለኛውን ነገር ሊሰጠን የሚችለው አባትህ ነው እና እስካሁን ይህንን ነገር አለማወቃችን ምናልባት ሌላ የተደበቀ ሚስጥር ይኖራል ብለህ ታስባለህ ማርታ ጋር? ስለ ማርታ ብዙም ነገሮችን እንደዚህ ጠለቅ ያለ ነገር ይኖራል ብዬ አላስብም። ግን ስለ እህቶቼ የሆነ ነገር ይሰማኛል። የሆነ የደበቀኝ ያለ ነገር ይሰማኛል። ምናልባት አሁን ሲመጣ ሁሉንም ነገር ከሱ እንሰማው ይሆናል። በተረፈ ስለ ማርታ ይሄን ያህል ነገሮችን ደብቁኝ ከኔ እኔ እንጃ ምንም የሚጠቀሙ ነገር ያለ አይመስለኝም። እንግዲህ ማርታንም እንደሰማናት ነው። እሷም ተናግራለች ጓደኛው እንደሆነ ነበረ ምናምን ብዙ ነገሮችን አውርታለች። ከካሜራ ጀርባም እንዳወራ ነው። የእሷ ነገር ግልጽ ይመስለኛል እስካሁን ባለው ላንተም። ምናልባት ስለ እህቶቼና ስለ እናቴ እስካሁን አምኜ የነበረው ነገር ምናልባት እውነቱ ሌላ ሊሆን ይችላል ብዬ ማሰብ ጀምሬያለሁ። እንግዲህ አይታወቅም። እውነቱ በጣም ከብዶኛል። እኔም ስለ ማርታም የሰማውን ነገር አለ። ብዙ ባይዋሸኝ ብዙ ጠለቅ ያለ እንትን ባይኖረው ደስ ይለኛል። አባቴን እስካሁን ባወቅኩት ምንም በደበቀ ሚስጥሮች ውስጥ አባቴን አጠዋለሁ ብዬ አላስብም። ምክንያቱም እናትም አባትም ሆኖ ያሳደገኝ እሱ ነው። ማንንም የማውቀው ነገር የለም። ግን ባይደብቀኝ የተሻለ ነው ብዬ አስባለሁ። ሌላ እንደዚህ ጠለቅ ያለ ነገር ይኖራል ብዬ እንኳን ትናንትና በብስጭት መሀል ስትናገር የነበረው ነገር ነበረ። በተለይ በዚህ ኑሮ ውድነት በዚህ ፈተና መሀል ቤቴን ጥዬ እኮ የወጣሁት እዚህ ቤት ያለውን ነገር መቋቋም ስለከበደኝ ነው፣ ከአንቺ የሚመጡትን ነገሮች ፈተና ስለሆኑብኝ ነው ብለህ ነበር እና በዚህ ልክ ተፈትነ ከሆነ በዚህ ልክ ነገሮች ከብደው ከነበረ ለምን ለአባትህ ነገሮችን ተናግረ ያለውን ነገር መፍታት አላስፈለገም ነበር በሰዓቱ? በዚህ ልክ ለአባትህ መጠንቀቁ ለምን አስፈለገ? ያው አባቴ እኔን በማሳደግ ተጠምዶ
ብዙ ነገሮች እንዳላረገ ይሰማኛል። በጣም ነው ለአባቴ እንትን የምለው እና ምናልባት ከማርታ ጋር እውነቱን ከመስማቴ በፊት የነበሩሽ ነገሮች ውስጤን እንትን ስለሚሉ ነው ከቤትም አንደኛ የወጣሁት ነገር ያው ከሱ ጋር ያላት ነገር ባጭሩ እንዳይቋጭ በማሰብ ነው። ለሌላ ነገር እንኳን አይደለም ቤቱን ለቀቅ የወጣሁት። ምናልባት የሆነ ቀን የሆነ ነገር ላይ ያለ ፍላጎት የሆነ ነገር ስናደርግ ምናምን ብዙ ጊዜ ጥሩ አይነት ግንኙነት የለንም። አሁን በጣም እያደኩ ከመጣሁ በኋላ እሷም የተለየ አመለካከት ለኔ እያላት ሲመጣ በቃ ከበደኝ። እኔ ብቻ ባጭሩ የአባቴን ህይወት ላለመረበሽ በሚለው ነው ሁሉንም ነገር ያደረኩት። አባቴ እንዲጎዳብኝ አልፈልግም። እሱ ነው እናትም አባትም ሆኖ ያሳደገኝ እንደነገርኩ የእሱን ክፉ ማየት አልፈልግም። ስሜትን በደንብ እረዳለሁ። በጣም ከባድ ሁኔታ ነው እያሳለፍክ ያለው። ምክንያቱም እህቴ ብለህ እህትህን ምን ያህል እንደፈለግክ አውቃለሁ እና ይህን ነገር የእውነት ከአቶ እንዳሻው ማረጋገጫዎች የምናገኝ ከሆነ ትልቅ መስዋዕትነት ነው። እህትን በርቀት እያዩ መመለስ፣ ምግብ ለመስጠት መሞከር፣ እህት ሆና እንደ ወንድም እንድታይ ብዙ ነገሮችን አለማድረግ መቻል በራሱ በጣም የሚያም ነገር አለው። ከዛ በተጨማሪ ደግሞ አባቶች እስካሁን ያልተፈታ ትልቅ እንቆቅልሽ መኖሩ፣ ያንን ነገር ደግሞ እስካሁን ላንተ አለመንገሩ፣ እነሱን አለመቅረብህ ብዙ ብቻ ትንሽ ጥያቄ የሚያስነሱ ነገሮችም ይኖራሉ እና ይህንን እያንዳንዱ ነገር ሊፈታልን የሚችለው እንግዲህ አቶ እንዳሻው ነው። አቶ እንዳሻው ዛሬ መምጫው እንደሆነ አውቀናል። እሱ ከመጣ በኋላ ብዙ ነገሮችን እንረዳለን ብዬ አስባለሁ። ማርታም ደግሞ በአንድ በኩል እውነት አላት፣ ግን እውነቷ ምን ያህል ትክክለኛነትን ይዟል የሚለውንም አቶ እንዳሻው ነው ሊያረጋግጥልን የሚችለው። እሷ የነገረችን ነገር እውነት ከሆነ አስተዳደጓ እንደዛ ከሆነ እሷም ተበድላለች ማለት ቀጥታ በአቶ እንዳሻው ባይሆን እንኳን ኑሮ በራሱ አንዳንድ ይበድልህ አይደለ? በእንደዚህ አይነት መንገድ ነው እያለፈች ያለችው እና እስቲ እሷንም ወደዚህ እናስገባታለን። እሷን ወደዚህ ካስገባን በኋላ ደግሞ አቶ እንዳሻው መምጫቸውን እየጠበቅን ከእሷ ጋርም 1-5 ደቂቃ ቆይታ አድርገን አቶ እንዳሻውን ነገሮችንም ለማወቅ እንሞክራለን ማለት ነው። ኤፍሬም ግን በዋናነት እዚህ ድረስ ስለመጣ ከኛ ጋርም በደንብ እየተባበርክ ስለሆነ በመጀመሪያ ከልብ አመሰግናለሁ። ነገሮች መስመር የሚይዙ ከሆነ በጥሩ መንገድ የሚሄዱ ከሆነ ደግሞ እውነት ላረከው ነገር በጣም አክብሮት ሰጥተን በብዙ አይነት መንገድ ከእህቶች ጋር የምትተዋወቁበትን መንገድ እንፈጥራለን ማለት ነው። ስለዚህ ተመልካቾቻችን እስቲ ማርታን ደግሞ ወደዚህ እናስገባትና ከማርታ ጋር አንዳንድ ቆይታ የምናደርግ ይሆናል ማለት ነው። ኤፍሬምን ባለበት ከማርታ ጋር ቆይታ እናደርጋለን። አቶ እንዳሻውም እንግዲህ መቃረቢያው እንደደረሰ ከካሜራ ጀርባ ያሉ ሰዎች እየነገሩኝ ስለሆነ ያሉት እሱን እንጠብቃለን ማለት ነው። እሺ እንግዲህ ተመልካቾቻችን ያው ከኤፍሬም ጋር የነበረን ነገር አይታችኋል። አሁን ደግሞ ማርታ እንድትገባ አድርገናት ገብታለች ማለት ነው። ስለዚህ ማርታ እያንዳንዱ ነገር ግልጽ አድርገሽ የምትነግሪን ነው የሚሆነው ማለት ነው። የደበቅሽን ነገር እንዳለ ትልቅ ሚስጥር እንዳለ ስትናገሪ ነበር። ምንድን ነው ያ ትልቅ ሚስጥር? አሁን ትልቅ አሳሳቢ ነገር ላይ ነው ያለ ነው። ለኤፍሬምም ለእኛም ተበድለዋል ብለን ላሰብናቸው ልጆችም ከዛ በተጨማሪ ደግሞ ለእንዳሻውም የሚጠቅም ሚስጥር ነው ያልሽው ብዬ ነው የምገምተው እንግዲህ። ስለዚህ ምንድን ነው ያለው አንቺ ጋር እያንዳንዱ ነገር ሚስጥር? እኔ እዚህ ቤት ያለሁት በጭንቀት ነው እንጂ በምቾት አይደለም። እንግዲያውስ ታሪኩን የምትፈልጉት ከሆነ እውነተኛውን ነገር ማወቅ የምትፈልጉ ከሆነ ጠይቁት። አባትየው እንዳሻውን ይነግራቸዋል። አዎ አባትን ነው የሚያውቀው፣ ይነግራል። ትላንትና እንደተፈጠረው አይነት ነገር እንዲፈጠር አልፈልግም ኤፍሬም። መጀመሪያ መረጋጋት መቻል አለብን። ትላንትና ላስፈላጊ ግብግብ ነው የተፈጠረው። እንግዲህ የህግ አካላቶች አሉ። አንተም ነገሮች ይከፉብህ ነበረ፣ ምን አንቃት ነው የነበረው። አንቺም ደግሞ የምትጎጂበት አጋጣሚዎች ይፈጠሩ ነበር እና እንደዚህ አይነት ክርክር ሳይሆን መፍትሄ ነው የሚያስፈልገን። መፍትሄ ለማግኘት ደግሞ ተባብረን ነው መስራት መቻል አለብን እና ተረጋግታችሁ ነገሮችን ለማስተካከል እንሞክር እባካችሁ። ጸብ መፍትሄ ሊሆን አይችልም። ስለዚህ ምንድን ነው ብዙ ጊዜ ተበድያለሁ፣ እዚህ ቤት ላይ ብዙ ነገር ደርሶብኛል ስትይ የነበረው እና ትልቅ ሚስጥር እንዳለሽም እየተናገርሽ ነው ያለው። እያንዳንዱ ነገር ተናገር፣ በቃ ሁሉንም ነገር አውጣው በቃ እያልሽ ነው የነበረው እና ምንድን ነው የተደበቀው ሚስጥር ንገሪኝ እስኪ። እውነቱ ይሄ ነው ብዬ እኔ ልነግር አልችልም። እሱ ነው ከሀ እስከ ፐ አብራርቶ ቢነግራችሁ ሞር ግልጽ ይሆንላችኋል እናንተ። ከዚህ በፊትም ቅድም እንዳልኩ ይሄንን ነገር እንዳላወራና እንዳልናገር ያደረገኝ ኤፍሬምም ሆነ እንዳሻውም ሆነ እኔን እንደ ቤተሰባቸው አይደለም አቅርበው የሚያወሩኝም ሆነ። ስለዚህ መናገር ያለበት እንዳሻው ነው። መጥቶ ራሱ ይንገራችሁ። ማርታ ከአባቴ ራስ ለምን አትወጂም? አዎ ይንገር አባትን። እኔ ትናንትና የማይሆን ነገር ውስጥ ከተሽ ነበር። እኔ ስለ አባቴ ክፉ ነገር ምንም እንድታወሪ አልፈልግም።
አስጠግቶ ባኖረሽ እስከዛሬ በቃ ችሎ ሁሉን ነገር አስጠግቶ ባኖረሽ አትበል። ሁሉን ነገር ችሎ ራስሽ ሁሉ ነገር ችዬ ነው ያለሁት እኔ ሁሉንም ነገር ችዬ ነው ያለሁት። ተረጋጊ። እኔ ሌላ ነገር ውስጥ መግባት አልፈልግም። ማወቅ ነው የምትፈልገው? አባቴ ነው የምትለው። ስለዚህ እውነቱን መጥቶ አባቱ ራስ ይንገር። አለቀ እኮ። እሺ ትላንትናም ዝም አልኩ፣ ስታንቀኝ እንኳን ዝም አልኩ። እስከ ዛሬ እኮ ስንት ነገር ታግሻችሁ ምንም ነገር እኔ ያ ነገር እንዲፈጠር አልፈለኩም። ማርታ ስሜቴው እያረግሽ ነው ያለሽው። ስለ አባቴ ክፉ ነገር አትናገሪ። አባቴ ምንም ያጠፋው ነገር የለም። ከወንድ አልፎ እንደ ሴት ዝቅ ብሎ እየሰራ ነው ያኖረን አይደል እንዴ? አንቺም እኮ እንደ ልጁ ነው አብረሽ ስታድጊ ነበረው። ያኖረን አትበል፣ ያኖረኝ በል። አዎ በመብላት በመጠጣት በመልበስ ኖሬ ሊሆን ይችላል። እንዳንተ ውጭ ናቀዋለሁ እንዴ? እንዳንተ ውጭ ናቀዋለሁ እንዴ? አብሮ እንዳንተ ህይወቱን አውቀዋለሁ እንዴ? ስራ እዛ ይዞሽ እንዲር ነው እንደምፈልግ። እኔ እኮ ወይ ሰራተኛችሁ ነው የቻለውን ነገር አድርጎልሻል አይደለም እንዴ? እኔ አሁንም ቢሆን መጀመሪያ ይህ ነገር ከመፈጠሩ በፊት እንደ ሚስት የተቻለውን ነገር ሲያደርግልሽ ነበር። አሁን ደግሞ ከነገርሽን ታሪክም ብቴ ሚስት ማለት እንዴት ነው ቤቷ ላይ የምትኖረው? እኔ የሚስት ህይወት ነው እንደምኖረው? የሰራተኛ ህይወት እኮ ነው የምኖረው። በቃ አንቺ እንደፈለግሽ ማሰብ ትችላለሽ። ከአባቴ ራስ ላይ ግን ውረጅልኝ። ምንም ያጠፋው ነገር የለም። እንደ አባት እየለፋ ብዙ ነገሮችን ሲያደርግ ኖሯል። አይታየም የኔም ጉስቁልና። ይኸውልሽ ማርታ፣ አሁን ስላንቺ ብሶት ስላንቺ እያንዳንዱ ነገር በእርግጥ ማረጋገጫ ሳልሰጠው ቀርቼ አይደለም። ነገር ግን በዋናነት ደግሞ የደበቅሽው ነገር ይኖራል ብዬ አስባለሁ። ከእንዳሻው መስማት ያለብንን ነገር ያው ዛሬ እንደሚመጣ ተነጋግረናል። ስለዚህ ከእንዳሻው ጋር የምናወራው ነው የሚሆነው። ነገር ግን አንቺ ጋር ያለውን እያንዳንዱ ነገር ደግሞ መናገር መቻል አለብሽ ብዬ አስባለሁ። አዎ አማቀው ነገር አለ። ይምጣና ከኔ አንደበት አይደለም መስማት ያለባችሁ፣ ከእንዳሻው አንደበት መስማት አለባችሁ። አባቴ ለምን እንዲጨነቅ ወይም ደግሞ የሆነ እንዲያመው ምናምን ታደርጊያለሽ? አውቃለሁ የምትይውን ነገር እንደዚህ ተፈጥሯል። እኔ በእርግጥ በወቅቱ ልጅ ነኝ፣ ብዙም ማላቃቸው ነገሮች ሊኖሩ ይችላሉ። አባቴ እኔ ምንም አይነት ነገር ጭንቀት ውስጥ እንዲገባ አልፈልግም። አውቃለሁ የምትይውን ነገር ሁሉ ለእነዚህ ሰዎች ተናገሪ። ሁሉም ነገር እዚህ ጋር ይቋጭ። አባቴ መጥቶ እኔ ምንም ሌላ ነገር ውስጥ እንዲገባ አልፈልግም። እንግዲያውስ አባትህን የምታዝንለት የምትራራለት የምትወደው ከሆነ እውነቱን ይምጣና ከራሱ አንደበት ያስረዳ። ለምን እሱ መጥቶ አንቺ ካወቅሽው ምን ያስደብቅሻል? በቃ ከሚሰማ በራሱ ምን ያስደብቅሻል? ማርታ እውነታውን በደንብ አብራርቶ የሚነግራችሁ እሱ ነው። እውነታውን መታወቅ ነው። እኔ ታውቂያለሽ፣ ያለበትን ነገር እሱ ታውቂያለሽ። ንጹህ ነው ብለህ ነው አንተ የምታምነው አይደለም? ምን አላችሁኝ? እሺ ስለዚህ ተመልካቾቻችን ከካሜራ ጀርባ ያሉ ሰዎች እንዳሻው እየመጣ እንደሆነ እየነገሩን ያለው ማለት ነው። ስለዚህ ኤፍሬም አባቴ ሌላ ነገር ውስጥ እንዲገባ አልፈልግም። ይገባኛል ስሜት። አሁን ብዙ ነገሮችን አውርተን ብዙ ነገሮችን ተመካክረን ያለ ነው እናንተና፣ ስለዚህ ነገሮችን ለማስተካከል መሞከር መቻል አለብን። እንዳሻው ወደዚህ ቤት ከመጣ ምንም አይነት ግርግር እንዳይኖር ለመፈጠር ነው መሞከር ያለብን። ግን አንተ መረጋጋት መቻል አለብህ። አንቺን ብትሆኚ ተረጋግተሽ መሆን መቻል አለብን። ይኸውልህ ኤፍሬም ችግር የለውም ተረጋጋ። እንዳሻው ገብቷል። ስለዚህ እንዳሻው ስለገባ እያንዳንዱ ነገር የምናውቅ ነው የሚሆነው ማለት ነው። ደረሰ መሰለኝ አይደል? ችግር የለውም አስገቡት። እንግዳ ሊሆንበት ይችላል። አስገቡት። እሺ ምንድን ነው ኤፍሬም? አባ ማርታ ምንድን ነው? ጤና ይስጥልኝ። ምንድን ነው? አንተስ ምን ታደርጋለች? ተረጋጋ። መጀመሪያ ተረጋጋ እባክህ። እንዳሻው ቆይ ተረጋጋ። የህግ አካላት ነው። መጀመሪያ ተረጋጋ እባክህ። መታወቂያ ማሳየት ካለብህ መታወቂያ ማሳየት ትችላለህ። የህግ አካላቶች ነው። እባክህ እኮ ተረጋጋ። መጀመሪያ እኮ እወጣለሁ ከቤት። መጀመሪያ ተረጋጋ እኮ እወጣለሁ። ተረጋጋ መጀመሪያ። ከመንገድ እየመጣ እንደዚህ አቱን እባክህ ና። ብዙ ነገሮችን የምናወራው ነገር አለ። አባ ብዙ ሚስጥር እንደደበክ እየነገረን ያለው አንተ ጋር ብዙ ሚስጥሮች አሉ። ብዙ የተደበቁ ነገሮች አሉ። ማርታም ብዙ የነገረችን ነገር አለ። በቃ የተደበቀ ብዙ ሚስጥር አለ። ቆይ ተረጋጋ። ቆይ መጀመሪያ ምንድን ነው የደበከው? ቆይ ንገረን እያንዳንዱን ነገር። ሰማኛላት እንዳሻው እያንዳንዱን ነገር መናገር መቻል አለበት። እያንዳንዱን ነገር ለእኛ ማስረዳት። ቆይ ተረጋጋ። መጀመሪያ መረጋጋት። የደበቀው ነገር አለ። ምንድን ነው የተደበቀው? እያንዳንዱ ነገር አስረዳ። ማርታ ከዚህ ቤት አንወጣም። ከዚህ ቤት እንድንወጣ ከፈለክ እያንዳንዱ ነገር ግልጽ አድርገህ ነገር መጀመሪያ የተደበቀ ነገር እንዳለ ነገር። ቆይ አንቺ ዝም ብለህ እሷን ተዋት። በቃ እሷን ተዋት። ቆይ በቃ ተዋት እሷን። እያንዳንዱ ምንድን ነው የደበቀው? ኤፍሬም ምንድን ነው የተደበቀው? የደበቀው ነገር አለ ተብሏል። ምንድን ነው የደበቁት? ተረጋጋና ሁሉንም ነገር በግልጽ ለዚህ ሰው ተነግሯል። ሌላ ነገር ውስጥ እንዳንገባ ሰማኛለህ። እያንዳንዱ ነገር ግልጽ አድርገህ መናገር መቻል አለብህ። ያም አይሆን ከሆነ ግን ከዚህ ቤት አልወጣም። የህግ አካላት እንደሆነን እያስረዳ ነው ያለሁት። ቤት ነው ይገባኛል። ነገር ግን ልጅህንም እዚህ ቤት ትኖር የነበረችዋንም ሴት አስፈቅደን ነው ወደዚህ ቦታ ላይ መጣ ነው። ስለዚህ ተረጋግተህ ነገሮችን ማውራት መቻል አለብን። እባክህ ምንም የምረጋጋው ነገር የለም። ከዚህ ቤት እንድንወጣ ከሆነ የፈለግከው እያንዳንዱ ነገር ንገረን። የደበቅከው ሚስጥር አለ። ለምንድን ነው አፏን እያፈንካት ያለ ነው? እየነገረችን ያለችን ነገር አለ። ምንድን ነው የተደበቀው? አውጣውና ንገረው። አንተም ደግሞ ዛሬ እስቲ አባቴ የምትለው የነበረው ነገር ዛሬ እውነቱ ይውጣ። ንገረን። በቃ ያለውን ነገር እኔ ጭንቅላቴ ሊፈነዳ ነው።
እሷ እዚህ ጋር ሚስጥር ተደብቋል ትላለች። እነዚህ ሰዎች እኔ እያስጨነቁኝ ነው። ንገራቸው። እስከ መቼ ነው ተደብቆ? ምንድነው የደበቁት? እስከ ዛሬ እናቱን በህይወት እንዳለች ይወቅ። ንገረው። የማናት ነው በህይወት ያለችው? አባ የማናት ነው በህይወት ያለችው? ምንድነው? አቶ እንዳሻው የማናት ነው በህይወት ያለችው? ተናገር፣ ግልጽ አድርገህ። ምን ማለት ነው? ምንም የማውቀው ነገር የለም። ስነ ስርዓት ምንድነው? ስነ ስርዓት የለም። እናቱን ደግሞ ተቻርል እንደ ነገርከው የማናት ነው በህይወት የሌለችው? እናት ሞታለች እያልኩ አልነበረ? ምን ማለት ነው? እናት ሞታለች? እናት ነው ዝም ብላለች እያለች እኮ። ዝም በል ኤፍሬም፣ እናት እንደሞተች ነው እኔ የማውቀው። እሷ ዝም ብላ የምትቀባጥረው ምንድነው? የማውቀው እያንዳንዱ ነገር መናገር መቻል አለብህ። ይኸውልህ እንዳሻው እያንዳንዱ ነገር ግልጽ አድርገህ ንገረው እባክህ። ወጣላለሁ። ቆይ ቤትህን አከብራለሁ እኮ ግን እያንዳንዱ ነገር ቆይ ተናገር። እያንዳንዱ ነገር ንገረው፣ አስረዳው እባክህ ኤፍሬም። እሺ እንግዲህ ተመልካቾቻችን በጣም ከባድ ሁኔታ ነው አሳልፈን የመጣ ነው። አቶ እንዳሻው እዚህ ቦታ ላይ ትልቅ ግርግር ፈጥረው ነበረ። ኤፍሬምም ትንሽ ስሜቱ አልተረጋጋም። እኛም የሰማነው በጣም አስደንጋጭ ነገር ነው። እጅግ በጣም አስደንጋጭ ነገር። እንደዚህ አይነት ነገሮች እናውቃለን ብለን አላሰብንም። አቶ እንዳሻው እስካሁን ሊነግረን ፈቃደኛ አይደለም። ስሜቱንም አልተረጋጋም። ትንሽ ደም ግፊት አይነት ነገር አለበት መሰለኝ። የኛ የሕክምና ባለሙያዎች እርዳታ እየሰጡት ነው ያሉት። ኤፍሬምም በጣም ደንግጧል። ነገሮች እውነት ነው አይደለም የሚለውን ነገር በጣም ጥያቄ ፈጥሮበት የኛ የሕክምና የስነ ልቦና ባለሙያዎች ከእሱ ጎን ነው ያሉት ማለት ነው። እሺ እንግዲህ አንቺ ነሽ የዚህ ሁሉ ነገር ጠንሳሽ። እያንዳንዱ ነገር የተናገርሽው አንቺ ነሽ። ጠንሳሽ ልሽ በነገር ሳይሆን ትክክለኛውን ነገር ያወጣሽው ግን ጊዜው ከረፈደ ነው። መጀመሪያ እኔ ስጠይቅሽ እያንዳንዱ ሚስጥር መንገር ትችይ ነበረ፣ ግን ያንን ሚስጥር ደብቀሽኝ ነበረ። የዚህ ሁሉ ነገር ጠንሳሽ አንቺ ነሽ። ተግባባን አይደለ? አዎ፣ እኔ ላለመናገር ፈልጌ ሳይሆን በእርግጥ ይህንን መናገር እኔም የሰማሁትን በእርግጥ ከአጎቴ ነው። ያ ማለት ከአባቴ ወንድም አሁን ላይ ሳይሆን ልጅ ሆኜ ነው የሰማሁትኝ በህይወት እንዳለች እና እንዳልሞተች ለእሱ እንደደበቀው ነው የሰማሁትኝ። ይህን ብናገር ደግሞ የባሰ ይጎዳል ኤፍሬም እና ለዛ ነው ይህንን ያልተናገርኩትኝ እና እሺ ብዙ ነገር ነው የደበቅሽው። እንግዲህ የተፈጠረውን እያንዳንዱ ግርግር አይተሻል። አቶ እንዳሻው በጣም ተበሳጭቶ ነበረ። እንዴት ነው ይህንን ነገር ልታውቅ የቻልሽው? በምን አይነት መንገድ ነበር የሰማሽው? እንዳልኩ ነው ማለት እሷ በህይወት እንዳለች የሰማሁትኝ ቅድም እንዳልኩ የአባቴ ወንድም እና የኔ አቶ እንዳሻውና ወይም አሳዳጊ እና አጎቴ ሲያወሩ ሰማሁኝ። በህይወት እንዳለች እንዳልሞተች፣ ያው እርግማን እንዳለባቸው እና ይህኛውን ልጅ ወንዱ ልጁ መስጠት እንደሌለበት እሱ አንድ ልጄ እንኳን ላሳድግ መስጠት የለብኝም ብሎ ይህንን አውቃለሁ። ይህን ብናገር ደግሞ ለኤፍሬም ቆይ ማለት ይሄ ሁሉ ነገር ሲሆን እንዴት ዝም ልትይ ቻልሽ? እኔ ትክክለኛው ሚስጥር ምንድን ነው ብዬ ስጠይቅሽ ነበር አይደል? እንዴ ነበረ እያንዳንዱ ነገር መጀመሪያ ብትናገር ይኖረው ምናልባት ኤፍሬም በእነዚህ አይነት መንገድ ስሜቱ አይጎዳም። እንዴት መናገር እንዳለብን እንግዲህ ተመልካቾቻችን በዛ ልክ ነገሮች ግብግብ ሆነው አያልፉም ነበረ ማለት ነው። እያንዳንዱን ነገር ለኤፍሬም መነገር ባለበት መልኩ እንዳሻውም ደግሞ ነገሮችን ማወቅ ባለበት መልኩ እናደርግ ነበር። ነገር ግን መጀመሪያ ለመናገርሽ አቶ እንዳሻው ጉዳት ላይ እንዲወድቅ ኤፍሬምም ደግሞ በእንደዚህ አይነት መንገድ እንዲሰበር አድርጓል። ይሄ ደግሞ የአንቺ ያለመናገር ችግር ነው። ተግባባን? አሁንም እየነገርሽኝ ያለሽው ከዚህ በፊት 2 ልጆቹ ነበሩ፣ ሴት ልጆች። እነዛ ሰዎች ለእንደዚህ አይነት መንገድ ስለተሰጡ እርግማን እንዳለባቸው በሚል አሳልፈው ሰጥተዋል። ኤፍሬምም ደግሞ ወደ እንደዚህ አይነት መንገድ እንዳይሄድበት ነገሮች እንደተበላሹ ነው እየነገርሽኝ ያለሽው። እሺ ሌላስ የምታውቂው ምንድን ነው? ይህንን ነው። ሌላ ማውቀው የለም። ስለማያቀርቡኝ ነው። እኔ ኤፍሬም አቅርቦ አይጠይቀኝም፣ አቅርቦ አያወራኝም። እኔ ያለውበት ኮንዲሽን እንደዚህ የሚያስነግር አይደለም። ቅድም እንደነገርኩ ነው የታመቀ ህይወት ነው እየኖርኩኝ የነበረው። እንደዚህ ለማውራት አባትየው ፊት ነው የሚነሳኝ። ምን ብዬ ላውራቸው? ምን ብዬ ልንገራቸው? ኤፍሬም ደግሞ እንደምታውቀው መጀመሪያ አይደለም እዚህ ቤት የነበረ ወጣ ገባ ነው የሚለው እና ይህንን ብነግረው ደግሞ የባሰ አእምሮ ይጎዳል። ያለኝ አማራጭ ዝም ማለት ብቻ ነበረ። ለኤፍሬም እኮ ብትጠነቀቂለት ኖሮ ቀድሞ መናገሩ ነበር ላንቺ የተሻለ የሚሆነው አይደለ? እያንዳንዱ ነገር ብታሳውቂ ምን ያህል ግብግብ ተፈጥረው እንደነበር የተሻለ። በዚህ ልክ እንኳን አልደነገጥሽም። እያደመጥከኝ አይደለም እንዴ? እኔ የምኖረው ህይወት እኮ ለእነሱ የምትኖሪ እያንዳንዱን ህይወት እኮ ማዳን የምትችይው በዚህ መልኩ ነበረ። ቢያንስ የተሻለ አማራጭ መሞከር ትችይ ነበር አይደል እንዴ? አንቺ ቢያንስ አጎት ነበረሽ። አጎትሽ ጋር የምትኖሪበትን ነገሮች ማመቻቸት ትችይ ነበረ። አጎቴ ጋር ብኖር ይሻለኝ ነበረ። አጎቴ ጋር ብኖር ይሻለኝ ነበረ። ምንም ቢሆን ስጋዬ ነውና እሱ አይጥለኝም ነበረ።
እኔ እዚህ ቤት መጥቼ እኮ የማሳልፈው ፍዳ የማሳልፈው ስቃይ እኮ ነው የማውቀው። ቆይ በዚህ ልክ ማለት እንዳሻው የሚበድልሽ ነገር ነበረ ማለት እንደ ቤት ሰራተኛ ልሁን እንደ ቤት እመቤት አላቅም ብለሽ ስትነግሪኝ ነበር ትላንትናም እና አንቺን የበደለሽ ሁኔታ ነበረ? የተፈጠረ ነገር ነበረ? የሰው ልጅ ሳቀ፣ በላ፣ ለበሰ፣ ጠጣ ማለት እኮ ደስተኛ ነው ማለት እኮ አይደለም። እኔም እኮ እንደ ሌሎቹ ሰዎች እኮ ህይወትን ያምረኛል። ቅድም እንዳልኩ ነው፣ ቀርቤ እንዳላወራው ፊት ይነሳኛል። ኤፍሬም ቢሆንም እንደ ታናሽ እህቱ አይቶኝ አያውቅም። ፊት ይነሱኛል። ምን ብዬ ነው የምነግራቸው? ምን ብዬ ነው የማወራቸው? ያለኝ አማራጭ አስመስሎ ደስተኛ መምሰል ነው። ለማን እናገራለሁ? ስለዚህ ያለኝ አማራጭ ይሄ ነው። በውስጤ ደስታዬን ቢርቅም ውጭ ላይ ግን ደስተኛ መስዬ መኖር ነው የመረጥኩት። እባክህ በቃ ተረዳኝ። ከዚህ በላይ ህይወትን መሮኛል። እንዴት ብዬ ነው ይሄ ሁሉ የራሴን ይዤ መልሼ ደግሞ ሁለቱ ሳጣ ገባ ውስጥ ቢገቡስ? ይሄ ልጅ ተመልሶ ቢወጣስ? ብሄድ እናቴን ፍለጋ ብሎ ብሄድ ምንድን ነው የምሆነው? ስለዚህ በዚህ ምክንያት አልተናገርኩም። በጣም ትልቅ ሚስጥር ነው የደበቅሽው፣ እጅግ በጣም ትልቅ ሚስጥር። ምናልባት ቀድመሽ ተናገረሽ ቢሆን ኖሮ ኤፍሬም እህቶቹን ፈልጎ እንዳገኘው ልክ እናቱንም ፈልጎ የሚያገኝበት ሁኔታ ይፈጠር ነበረ። ከዛ በተጨማሪ ደግሞ የተበተነ ቤተሰብ የሚሰበሰብበት መንገድ ሊፈጠር የሚችል ነበር። ለዘመናት ስትጠይቅ የነበረችው ነገሮች የሴትነት ጥያቄሽን በዛ ልክ ብሶት ውስጥ እንዲከትሽ ያደረገውንም እያንዳንዱ ጥያቄ መፍታት ትችይ ነበረ። ነገር ግን ይህንን ባለመናገርሽ እነሱ ላይ ብቻ ሳይሆን አንቺ ላይም ትልቅ ጉዳት እንዲያርፍ አድርጓል። አጎትሽ ይህንን ሚስጥር ሲያቅ እዚህ ቤት ውስጥ እንድትኖሪ እንዴት ሊፈቅድ ቻለ? ምክንያቱም እርግማን እንዳለ የተለያዩ ነገር ስትናገሪ ነበር እና እንዴት ፈቃደኛ ሊሆን ቻለ አጎትሽ? ያው በጊዜው ለትምህርት ለቦታ አይመችም ነበረ፣ እዚህ ይሻላታል በማለት ይመስለኛል ፖዘቲቭሊ ስረዳው እንድማር ፈልጓል እንጂ የኔን ውጣ ውረድ ታሳልፋለች ብሎ አንድም ቀን ያስበዋል ብዬ አላስብም። ነገር ግን ይሄንን ነው እንዳልል ደግሞ ለምን እንደ ወላጆች ደውሎ አልጠየቀኝም እላለሁ። መልሽ ያስበውና የኔ ጣፋንታ ይሁን ይሄ ነው ይሁን እላለሁ። ብቻ በዚህ ውጣ ውረድ እያለፍኩ ነው። አሁን እንግዲህ እዚህ ቤት ውስጥ ትልቅ ፈተና ነው የተፈጠረው፣ ትልቅ ችግር ነው የተፈጠረው እና እንዳሻውን ደግሞ እንደዚህ አይነት ሚስጥሮችን ትናገሪያለሽ ብሎ አላሰበም፣ ታውቂያለሽም ብሎ አላሰበም። ከድርጊቱ እንደተረዳሁት ምናልባት አንቺ በድብቅ የሰማሻቸው ሚስጥሮች ሊሆን ይችላሉ። አሁን ላይ ምን አይነት ነገር ነው ጣፈንታሽ ሊሆን የሚችለው? ምናልባት ወደ አጎትሽ የምትሄጂበት መንገድ ካልሆነ ደግሞ አላውቅም እንዳሻው በምን አይነት መንገድ ከአንቺ ጋር ሊቀጥል እንደሚችለው። አምቆ ይዞት የነበረውን ሚስጥር ነው የተናገርሽበት። እርግጠኛ ነኝ ይህንን ነገር በራሱ መንገድ ለልጁ ቢነግረው ነበር የተሻለ ሊሆን የሚችለው እና አንቺ ድንገት ነበረ በግርግር ማላፈንተሽ የነበረው። እንደዚህ አይነት ንግግሮች ደግሞ ቀላል ስሜት አይፈጥሩም። እንዳሻውንም ኤፍሬምንም ሰብረው ነው ያሉት። አሁንም ይሄንን ስል ለእነሱ እየተከላከልኩ ለአንቺ ደግሞ ምንም አይነት ስሜት ሳይኖረኝ ወይ ደግሞ መጎዳትሽን ሳላይ ቀርቼ አይደለም፣ መደበቅሽ ግን ልክ አይደለም እያልኩ ነው ያለሁት እና ምንድነው መጨረሻሽ ሊሆን የሚችለው? እንደ ወጥተሽ ለመስራትስ አቅሙ አለሽ? ነገሮችን አስተካክለሽ አሰበሽ ታውቂያለሽ? ወጥቼ ለመስራት ማንንም አላውቅም። የተናገርኩትን እውነት እስከ መች ተሸፍና ትቀራለች? የህሊና ጸጸት ከሚሆንብኝ ልናገር ብዬ ነው። እስከ ዛሬ ካሳለፍኩት ህይወት አላሳልፍ አምላክ ያውቃል። ለዛም ነው የተናገርኩትኝ። ወጥቼ ለስራ ብልም ብር የለኝም። ከሰው ጋር ልጠጋ ብልም እማቀው ሰው የለኝም። የኔ ህይወት ፈጣሪ እንደፈቀደ ይሆናል። ብቻ እውነቱን ስላወቀ ኤፍሬም ደስ ብሎኛል። እንደው በተለየ ሁኔታ ለኤፍሬም ስሜት ኖሮሽ ነበር ስታስቸግረው የነበረ ወይስ ደግሞ አንቺ ውስጥሽ የሚጠይቀውን የሴትነት ጥያቄ ለመመለስ ነበረ? ምናልባት ወልዶ መሳም፣ ከዛ በተጨማሪ ደግሞ እንደ ሴቱ ወግ ማድረግን ማየት አጓጉቶሽ ነው ወይስ ትክክለኛ የፍቅር ስሜት ተሰምቶሽ ነበረ? በዛ ልክ አስቸግረሽ የነበረው? መጀመሪያ ጊዜ ኤፍሬምን አብሬው ስኖር በጣም ነበር የሚያሳዝነኝ። ያለ አባት ነው ያለ እናት ነው የኖረው። አባቱ ፊልድ ይሄዳል፣ ብዙ ጊዜ ከኔ ጋር ነው የሚያሳልፈው። ወጣ ገባ ቢሆንም ወደ ቤት የሚሆነው እህት የለው። ያሳዝነኝ ነበረ። የኔ ህይወት ግን እየጨለመ ሲመጣ ያለኝ አማራጭ አይኔን በአይኔ ለማየት ግዴታ
ከህሊናዬ ጋር እየታገልኩ ነገሮችን ቀየርኩ። የነበረኝን የወንድምነት የታናሽ ወንድምነት አመለካከት ቀየርኩት። ምን ላርግ? ካሳለፍኩት ህይወት ከኖርኩት ህይወት ለመውጣት ስል ነው ይሄንን ያደረኩት፣ አማራጭ ስለሌለኝ። ለዛ ነው ኤፍሬምን ከወንድምነት ከታናሽ ወንድምነት ባሌ ቢሆን ብዬ የተመኘሁት ለዛ ነበረ እና ለዚህ ነው ህይወቴን እንግዲህ በምን አይነት መንገድ ያንቺን ነገሮች እንዴት እንደምንፈታ አላውቅም። ምናልባት አቶ እንዳሻው የሚረጋገበት መንገድ ካለ ከእንዳሻው ጋር ቆይታ ለማድረግ እንሞክራለን። ከአንቺ ጋር ያለው ነገር ምንድን ነው? አንቺ ጋር የደበቀው እውነት ምንድን ነው? እውነት አንቺ የምታያቸውን እያንዳንዱን ነገሮች እንዳሻው ደብቋል ወይ? ስለ አንቺ ያለው አመለካከት ወደዚህ ቤት ያመጣበት መንገድ ምንድን ነው የሚለውን ከእንዳሻው ጋር ቆይታ አድርገን የምናወራው ነው የሚሆነው። ከዛ በተጨማሪ እንዳልሽው ግን የዚህ ነገር ዋነኛ ተጎጂ ኤፍሬም ነው። እንዳሻውም ቢሆን የደበቀው ሚስጥር አለ። ለልጁ ሳያስብ ለልጁ ነገ ሳይጨነቅ አጓጊና ልቡን ሊያንጠለጥል የሚችል አይነት ነገር ነግሮት እስከ ወዲያኛው ግን የሚያርፍበትን ምላሽ አልሰጠውም ነበር እና አንቺም ብትሆኚ ብዙ ነገሮችን ደብቀሽ ብዙ ነገሮችን ይዘሽ እዚህ ቤት ውስጥ ነው ኖሮሽ የነበረው። ይገባኛል፣ አባትሽ ማለፉ፣ ከዛ በተጨማሪ አጎትሽ በቅርበት አለመኖሩ የሰው ቤት ውስጥ ተቀምጠሽ ያለ አማራጭ እንድትኖሪ አድርጎሻል። ነገር ግን ነገሮችን ማስተካከል እንዴት እንደሚቻል ባላውቅም እስቲ በቻልነው አቅም እንግዲህ እንዳሻውን አስገብተን ያለሽ ነገር እውነት ነው ወይ የሚለውን ከእንዳሻው ጋር ቆይታ ለማድረግ እንሞክራለን ማለት ነው። እንግዲህ ማርታ ብዙ ነገሮችን ነግረሽኛል። ስለሰጠሽ መረጃ በጣም አመሰግናለሁ። በተለየ ሁኔታ ደግሞ አንቺ ጋር ያለ ነገር ካለ ከእንዳሻውም ከተለያዩ ሰዎችም ሰምቼ እያንዳንዱ ነገር ማጣራ ነው የሚሆነው ማለት ነው። እንደው ለመጨረሻ ጊዜ የምትይኝ ነገር ካለ ለስማሽ እና ወደ እንዳሻው ሄዳለሁ። እምላችሁ ነገር ቢኖር ምናልባት ከኔ በተሻለ ማለት የምታግዙት ከሆነ ኤፍሬምን አግዙት። በጣም ነው የሚጎዳው አእምሮውን። እናቱ በሕይወት እያለች እንደሌለች ሲያውቅ በጣም ነው የሚጎዳው። ያው አሁን እያደረገው እንዳለው በእርግጥ የእናቱ ማግኘት ዳገት ቢሆንበትም ከእህቶቹ ጋር እና ከጎኑ እንድትሆኑ እህቶቹን እንዲያገኝ ያው በእርግጥ ትንሽ ቢታመሙበትም እንድታግዙት የሚል ነው። ሌላ ደግሞ ምናልባት ፈቃዱ ሆኖ ከረዳኝ እኔም ከዚህ ህይወት በወጣ ደስተኛ ነኝ እላለሁ። እንግዲህ እንዳሻውን በተወሰነ መልኩ አውርተን የአንቺ ነገር እውነት ከሆነና ነገሮችን ማስተካከል የሚቻል ከሆነ ስለ አንቺም ከእንዳሻው ጋር የምንማከር ነው የሚሆነው ማለት ነው። ከየትኛውም ነገር በላይ ግን አሁን ላይ አንገብጋቢው ነገር እነዛ ሁለት ሴቶች አሉ። ስለ እነሱ ጉዳይና ስለ ኤፍሬም ከዛ በተጨማሪ እንዳሻ ያሉበት ሁኔታ ነው። የአንቺንም ነገር ግን ወደ ጎን ትተነዋል ማለት አይደለም። እንግዲህ ከእነሱ ጋርም አንዳንድ ቆይታ እናደርጋለን ማለት ነው ተመልካቾቻችን። በመጨረሻስ እነዚህ ሁለት ሴቶች የእውነት ወላጅ አባታቸውን ያገኙ ይሆን? ኤፍሬምስ የደበቀው ነገር ምንድን ነው? ከዛ በተጨማሪ እንዳሻው ዋነኛው ሰው የእነዚህ ልጆች አባት ነው? ኤፍሬም እና እነዚያ ሁለት ሴቶች እህትና ወንድም ናቸው የሚለውን ነገር ደግሞ ከራሱ ከእንዳሻው ነገሮችን ለመረዳት እንሞክራለን ማለት ነው። እስከዛው ግን አብራችሁን ቆዩ። ቆይ ይህን ያህል ዘመን ስንኖር እንዴት እናቴን በጣም ይገርመኝ። አባቴ በዚህ ልክ እንደዚህ ዋሸኛል ብዬ አስቤ አላውቅም ነበር። እንዴት እናትን የምታክል ነገር እንደ ቀላል ሙታለሽ ብሎ ያሳልፋል? እውነቱን መቀበል አቅቶኛል። እውነት እኔ በፊልድ ሲንከራተት እዚህ ቤት ውስጥ በሚያደርጉ ነገር ስጨነቅ ስንት ነገር ለሱ ሳስብ ኖርኩ። እውነት አባት ግን እንዴት እንደዚህ ይደብቃል? እውነቱ አይከብድም? ግን ማለት ምን እንደምልህ አላውቅም ኤፍሬም፣ በጣም ከባድ ነገር ነው። እንግዲህ ተመልካቾቻችን እንዴት እንደምንገልጸው አልናቅም። በቻልነው አቅም እንግዲህ አባት ትንሽ ደም ግፊት ነገር ስለነበረባቸው በብስጭት መሀል ትንሽ ታማው ነበር እና የእኛ ሕክምና ባለሙያዎች ይህን ነገር እንዲከታተሉ አድርገው አሁን ይመስለኛል ተረጋግተዋል። እሳቸውንም አስገብተን አንዳንድ ነገሮችን የምንጠይቅ ነው የሚሆነው። ከዛ በተጨማሪ ግን ኤፍሬምም ከምንም በላይ ልቡ ተሰብሯል። ትንሽ ለእናንተ ቀረጻ ካደረግን በኋላ እነሱን ለማረጋጋት ሞክረን ነበረ። በጣም አስደንጋጭ ነገር ነው። እናት እንደሞተች ነበር ኤፍሬም የሚያውቀው። ነገር ግን እዚህ ቤት የነበረችው ደብቅ ያለው ስትል የነበረው ማርታ፣ ብዙ ሚስጥሮችን የምታውቀው ማርታ ድንገት ወሬያችን መሀል አፈርጣው ነበረ እናቱ በህይወት እንዳለች።
ለምን እንዳሻው ይህንን ነገር መደበቅ እንዳስፈለጉ አላውቅም። ይገባኛል ብዙ ችግር እንዳለ። መክሊትና ትዝታ ተሰጥተው ሲኖሩ ለሌላ ሰው በማደጎ ሲያድጉ አቅም አጥተው እንዳልሆነ በደንብ ግልጽ ነው። እውነት ምናልባት ነገሮች ወደዛ እያመሩ ነው። ትክክለኛ እነዚህ እህቶች የኤፍሬም እህቶች ናቸው? አባትስ ትክክለኛ እውነት እሱ ጋር አለ? እያንዳንዱ ነገር ይነግረናል። እስቲ ከሱ የምንሰማው ነው የሚሆነው እያንዳንዱ ነገር እና በጣም እንግዳ ግራ የሚያጋባ ነገር ነው እየተፈጠረ ያለው። ኤፍሬም የደረሰብን ነገር በጣም አውቃለሁ። ከአንድ ወጣት እንግዲህ በጣም ወጣት ልጅ ነህ፣ ብዙ ነገር የሚጠብቅ ብዙ ተስፋ ያለ ልጅ ነህ እና እንደዚህ አይነት ነገሮች ላይ መግባት፣ እንደዚህ አይነት ችግር ውስጥ እንደዚህ አይነት ውጣ ውረድ ውስጥ ማለፍ በጣም ቀላል ስሜት አይፈጥርም። እንደው ከዚህ በፊት አባት እንደዚህ አይነት ምስጢሮች እንደሚደብቅ ከአንተ የማይሸሸው ነገር እንዳለ ታውቅ ነበር? በፍጹም እንግዳ ነገር ነው የሆነብኝ። ታውቃለህ፣ እኔ እንጃ እህቶች፣ ወንድሞች በጣም በቃ ያስፈልገኛል። እንደ አንድ ሰው እየተሟለው ሰው ነኝ እንኳን ብዬ ለማውራት ድፍረቱ የለኝም። ቤተሰብ ያስፈልገኛል። አባቴ ብቻ ነው ያለው፣ ግን አየህ እሱም የደበቀኝ ነገር ነበረ። አንዳንዴ እንደዚህ ነው በቃ የተረዳሁት እሱ ነው። በጣም በጣም ተሰምቶኛል። እንዴት ልጅን ያክል ነገር እንዴት አባት በዚህ ልክ በውሸት ውስጥ ያሳድጋል? በጣም ውስጤን ሰብሮኛል። በቃ አለመኖር ነው በዚህ ሰዓት እውነት ለመናገር እየተመኘ ያለሁት። እናቴ አይዞህ እባክህን ኤፍሬም፣ አይዞህ ተረጋጋ። እንግዲህ እንዳሻውም ከመጣ እያንዳንዱ ነገር የምንጠይቀው ነው የሚሆነው። የእውነት እናትህ በህይወት የምትገኝ ከሆነ የት ልትገኝ እንደምትችል ከእሱ በላይ ጠቋሚ ሊኖሩ አይችልም ብዬ አስባለሁ እና እሷንም እናገኝበትን መንገድ ከዛ በተጨማሪ ደግሞ ከአንተ ጋርም በተወሰነ መልኩ አንዳንድ ነገሮችን የምናስተካክልበትን መንገድ እንፈጥራለን። የእውነት ደግሞ እነዚያ ሁለት ሰዎች እውነት እመኛለሁ እህቶች ቢሆኑ በደንብ እመኛለሁ። ምክንያቱም እንዳንተ አይነት ታታሪ እንዳንተ አይነት ጎበዝ ወጣት ወንድም እንዳላቸው ማወቅ በራሱ ለእነሱ ትልቅ ነገር ነው የሚፈጥረው እና እውነት ትልቅ ልብ ያለ ትልቅ ወንድም ነህና እንደው አንደኛ እንደዚህ አይነት ነገር በመፈጠሩ ምን አይነት ስሜት ተሰማ? ያው በእርግጥ ግልጽ ነው፣ ግን ተመልካቾቻችንን ማወቅ ስላለባቸው ከካሜራ ጀርባም ያለውን ነገር አንዳንድ ጊዜ እነሱም ለማየት ስለሚጓጉ የእኛም ቤተሰብ ስለሆኑ እንደው ምንድን ነው የተሰማ? ምንድን ነው ማወቅ ያለባቸው? ከብዶኛል በጣም። እንደዚህ አይነት ነገር ይፈጠራል ብዬ አንድም ቀን አስቤ አላውቅም። በሌላ ሰው ቢሆን እኮ ይህ ነገር ኖርማል ነገር ሊሆን ይችላል፣ ግን እንደ አባት እንደ እናት ያሳደገኝ አባቴ ይሄን ያህል ነገር በውስጡ ይዞ ይኖራል ብዬ አላሰብኩም። አሁን ማወቅ የምፈልገው ለምን፣ በቃ ይህም ብቻ ነው። ለምን ከእህቶቼ ወንድምም ካለኝ ከወንድሞቼ ዘመዶችም ካሉን ከዘመዶቼ ለምን አራቀኝ የሚለውን ነገር ነው። በቃ በጣም ከብዶኛል። ስሜቱ ከባድ ነው። ምናልባት ሁሉም ሰው የሆነ ምክንያት ይኖረዋል በህይወት አጋጣሚ። ሁሉም ሰው የሆነ ጊዜ ላይ አጥፍቶ ይሆናል። ያን ጥፋት ደግሞ በሌላ ጥፋት ለመሸፈን እያሰበ እንደሆነ ይሰማኛል። ምናልባት እንደዚህ ይሆናል ብዬ አስባለሁ እንጂ አባት ከልጁ ይህን ያህል ዘመን ያለ ምክንያት ምንም ነገር አያደርግም። አባቴን አውቀዋለሁ። እኔን የሚጎዳ እኔን የሚሰብር ነገር ያደርጋል ብዬ ደግሞ በፍጹም አላስብም። አሁንም ቢሆን የምፈልገው በቃ እውነቱን ብቻ ማወቅ ነው። ለምን በቃ ይሄ ጥያቄ ነው ውስጥ እየተመላለሰ ያለው። ለምን እንደዚህ ሆነ? ለምን እናቴ እንዳላገኛት ፈለገ? ለምን በሰው ሀገር እኔ በቃ ብቻ ይከብዳል። በሰው ሀገር ከቤተሰቧ ተነጥላ እንደሞተች ነበር እስካሁን የማስበው። ሬሷ እንኳን አልመጣም፣ የሀገሯን አፈር አልረገጠም እያልኩኝ ብቻ ይከብዳል። ነፍስ ካወቅኩበት ጊዜ ጀምሮ ሁሌ በውስጥ ያብሰለስብላለሁ። ግን ያው አባቴ የዚህን ያክል እንክብካቤ እያደረገ አሳድጉኝ ይህን ነገር ለእሱ መናገሩ እሱንም ውስጡን ይሰብረዋል ብዬ ነው ዝም ያልኩት እንጂ በጣም ነው ውስጤን የሚከነክነኝ። ብቻ እኔ እንጃ። አሁን እውነቱን ብቻ ማወቅ ነው የምፈልገው። እህቶቼም ከሆኑ እህቶቼን አግኝቼ ጥሩ ህይወት እንዲኖር እንፈልጋለሁ። ምክንያታዊ ይሆናል ብዬ አስባለሁ። እናቴም የት እንዳለች እንዲነግረኝ። ምናልባት ከእሷም ሊሆን ይችላል ጥፋቱ፣ ግን በቃ ይቅር ለእግዚአብሔር ተባብለን ሁሉን ነገር ትተን መኖር ነው የምፈልገው። ሌላ ምንም የምፈልገው ነገር የለም። እንግዲህ
እኛም ኤፍሬም በቻልነው አቅም እንግዲህ እናትህ የምታገኝበትን መንገድ እንሞክራለን። እናትህ የምትገኝበትና ከአንተ ጋር አብረህ የምትገናኝበትን መንገድ፣ ከዛ በተጨማሪ እንዳሻው ጋር ትልቅ እውነት ይኖራል ብለን እናስባለን። ከእንዳሻው በተጨማሪ ግን እናትህ ጋርም ትልቅ እውነት ትልቅ ፍንጭ እናገኛለን ብለን እናስባለን እና ሲንዳሻውም የረጋጋ ከሆነ እሱንም ለማስገባት እንሞክራለን፣ ከአንተ ጋርም ለማውራት እንሞክራለን። እንደው ከዛ በፊት ግን ለረጅም ጊዜ ነው ይህን ሚስጥር ይዛ የነበረው። ከምን አይነት መንገድ ይህን ሚስጥር ልትናገር እንደቻለችም ስትነግረን ነበር ለኛ እና እንደው ምናልባት ከእሱ አንዳንድ ነገሮችን ለመጠየቅ አልሞከርክም? ከሰፈር ሰው ስለ እናትህ ህይወት ስላለችበት ሁኔታ አንዳንድ ጊዜ ከቤተሰብ በላይ የሰፈር ሰው ጎረቤቶቻችን የእኛን ቤት ሚስጥር ያውቃሉ እና እነሱ እንደዚህ አይነት ነገሮችን የተናገሩበት አጋጣሚ የለም ነበር? ለአንተ ፍንጭ የሚሆን ነገር? ያው በምን መልኩ እንደሆነ ባላውቅም ይህን ነገር ለማድረግ ሀሳብ አልነበረኝም። ምክንያቱም እኔ አባቴ ጉዳልስ እያልኩ ነው የማስበው። በቃ የእሱን እውነት ይዤ ነው እስካሁን ስንሆን የነበረው። በአንድ አጋጣሚ እንደውም አንዲት ሴት ልጅ እያለው የሆነ እንደዚህ የአሁኑ አይነት ፍንጭ ነገር ብዙም ያኔ ልጅ ነኝ ብቻ የሆነ እንደዚህ አይነት መንገድ ስትናገር ሰምቻታለሁ እና በቃ አባቴ ያንቺን ሴት በቃ ከዛ ጊዜ በኋላ እንዳላያት ነው ያደረገኝ። እኔ በቃ አጠገቧም ደርሼ አላቅም። ከዛ በኋላ ብዙም አላቃትም እንጂ የሆነ ጊዜ ላይ እንደዚህ አይነት ነገሮች እንትን ይላሉ። ግን ያው ከአባት እምነት የተነሳ ትኩረት ሰጥቼ አስቤው አላቅም ነበረ። ግን አሁን በቃ በእርግጥ ጥያቄም አብዝቼ አላቅም። እኔ እናቴ በቃ አምኜ ነው የምኖረው። ያው እምነት ደግሞ ከባድ ነው። በማመኔ ነው ሁሉ ነገር የተፈጠረው። እኔ በቃ በጭራሽ እንደዚህ አይነት ነገር ይሆናል ብዬ አላሰብኩም፣ አልጠበቅኩም። እንግዲህ እውነቱን አብረን የምናየው ይሆናል። አዎ እንግዲህ በጣም እንደተጎዳህ በጣም እንደተረበሽክ እያየሁ ነው ያለው። እኔም እንዴት እንደማወራ ራሱ አላውቅም። በደንብ ጠይቃለሁ ብዬ ብዙ ነገሮችን አጣራለሁ ብዬ ነበር አስቤ ነበረው። ግን ያለበትን ሁኔታ ደግሞ በዛ ልክ ከአንተ ጋር ለማውራትም አልተመቸም። ከዛ በተጨማሪ ግን እንደው አባትህ በሆነ አይነት አጋጣሚ ይህንን እድሜ ልክ ሲዋሽ የሆነ ፍንጭ ሰጥቶ አያውቅም? በእርግጥ ስለ ሁለቱ እህቶች በተወሰነ መልኩ እንደነገረህ ነግረኸኝ ነበር እና ስለ እነሱ ሲናገር እንደው ሳት ብሎት ስለ እናት የተናገረበት አጋጣሚ የለም ነበረ? በምን ያክል ርቀት ተጠንቅቆ እንደኖረ እኔም አሁን ሳቅ ነው በጣም ነው የገረመኝ። አንድ ሰው እንዴት በህይወት ዘመኑ አንድ ሚስጥር እንደዚህ ያክል አብረን እየኖርን ምን እያልን፣ በእርግጥ ያው እሱ ከፊልዱም ከምኑም ጋር ስለሚሆን ይሆናል ብዬ አስባለሁ። ብቻ ድብልቅልቅ ያለ ስሜት እየተሰማኝ ነው። እንዴት አንድ ሰው በህይወት ዘመኑ ይህን ያህል ነገር ይዞ እንዴት ነገር ያለው? ስለ እህቶቼም ብዙ ጥልቀት ያለው ነገር አልነገረኝም። እህቶች አሉ አለኝ። በራሴ መንገድ ማጣራት ሲጀምር ነው ከእናንተ ጋርም የተገናኘው። ግን እንዴት አባት ይህን ያክል ሚስጥር ከልጁ ደብቆ እንደኖረ እኔም በጣም ግራ ገብቶኛል። ምንም አይነት ፍንጭ አሳይቶኝ አያውቅም። በቃ ለእኔ ያለውን ፍቅር በፍቅር ውስጥ ነው እኔን እነዚህ ሚስጥሮች ሲሸፍናቸው የነበረው። አሁን እንደተገለጠልኝ ከሆነ ማርታ በማርታ እሱ ሳይኖር አይምሪ ሌላ ነገር እንዳያስብ በማርታ እንክብካቤ፣ እሱ ሲኖር ደግሞ ከፊልድ ሲመለስ ከእሱ ጋር በማሳለፋቸው ነገሮች ሁሉን ነገር በቃ ኒንጃ አይምሪ ወደ ሌላ ነገር እንዳያስብ አድርጎ ነው ያሳደገኝ። ሎክ ሰውም አልፈልግም። ምናልባት መጠየቅ ያሉብን ጥያቄዎች እንዳትጠይቅ ያደረገ አንዱ ምክንያት አባትህ እንደ እናትም እንደ አባትም ሆኖ በማሳደጉ ልጅነት ላይ ትልቅ ተጽዕኖ በመፍጠሩ ሊሆን ይችላል። በትክክል ሌላ ምንም ምክንያት የለኝም። ማወቅ ብፈልግም እኔ ስሜቱ እንዳይጎዳ ትንሽ ቅድም አይታችሁታል፣ ትንሽ ያመዋልና እሱም ነገር እንዳይፈጠርበት በሚል ነበር ሁሉን ነገር ችዬ ኖርኩት። የማንነት ጥያቄ ይኖራል። የማንነት ጥያቄ ግን ስለ እህቶቼ፣ ስለ ወንድሞቼ፣ ስለ ዘመዶች ማግኘት እንጂ እናቴን እኔ አሁንም ቢሆን ባገኛት ጥሩ ነው እንጂ እኔ ልቤ ውስጥ እንደተቀበረች አምኜ እየኖርኩ ነበር። ይከብዳል በጣም። እንግዲህ ከካሜራም ጀርባ አንዳንድ ምልክቶች እየተሰጠን ያለው ተመልካቾቻችን፣ አቶ እንዳሻው ትንሽ የተረጋጋ ሁኔታ ላይ ነው ያለው። ከዚህ በላይ ደግሞ ጊዜ ማጥፋት አለብን ብዬ ስለማላሰብ አቶ እንዳሻው ወደዚህ የሚመጡበትን መንገድ አመቻችተን አሁን ምልክት እየሰጡኝ ነው ያሉት። እንደተረጋጉም እየተነገረኝ ነው ያለው እና
አቶ እንዳሻው ወደዚህ እንዲገቡና ነገሮችን በተወሰነ መልኩ ከአቶ እንዳሻው ጋርም ኤፍሬምን ባለበት ነገሮችን ለማወቅ እንሞክራለን ማለት ነው ይመስለኛል። ኤፍሬም አባተ መጥቶ እያንዳንዱ ነገር እዚህ ጋር ብንጠይቅ አንተም ቅር የሚልህ አይመስለኝም። እሱን ለማስገባት እንሞክራለን። እንግዲህ ተመልካቾቻችን አቶ እንዳሻውም ጤንነታቸው ጥሩ ስለሆነ ይመስለኛል ሕክምና አድርገዋል። ስለዚህ ወደዚህ መምጣት ይችላሉ። ምልክቱን እየሰጡኝ እሳቸውም አሉ። ስለዚህ አስገቡልኝ። ግቡ እንዳሻው። እንዴት ነው አባ? ቁጭ በል እባክህ እንዳሻው፣ ቁጭ በል አረፈ በል እና ጠጋ በል እንዳሻው ወደዚህ እባክህን አረፈ በል አባ። ኤፍሬም ተረጋጋ። እንደዚህ አይደለም ነገሮች የሚሆነው። እባክህን ኤፍሬም እባክህን መጀመሪያ እያንዳንዱ ነገር ያስረዳሃል። በቃ አስረዳሃለሁ። ተረጋጋ። እኔ አንተን ከእርግማን ያራቅኩኝ መስሎኝ ነው። እርግማን ያራቅኩኝ መስሎኝ ነው ልጄ። ተረጋጋ የእኔ ልጅ ተረጋጋ ልጄ። ሁለቱን ልጆቼን በሞት አጣው፣ አንተንም እንዳላጣ ብዬ ነው ልጄ። ተረጋጋ የእኔ ልጅ ተረጋጋ። እኔ ወድጄ አይደለም አንተን ለማሳደግ ከፊልድ እየዞርኩኝ የተንከራተትኩኝ መከራዬን እያየው ስንት ስቃይቼ ነው ያሳደግኩኝ የኔ ልጅ። አንተም ትጎዳብኛለህ ብዬ እነኛን ልጆች ያጣሁኝ አንተን እንዳላጣ ነው የኔ ልጅ። እባክህን ተረዳኝ። ወድጄ አይደለም የኔ ልጅ። እባክህን ልጄ እባክህን እስቲ ተረጋጋ የኔ ልጅ ተረጋጋ ልጄ። ወድጄ አይደለም የማይነገር ነገር ሆኖ ተረጋጋ እስኪ ተረጋጋ እባክህ። ተረጋጋ ልጄ ተረጋጋ። ኤፍሬም እባክህን ተረጋጋ። አሁን በጥሩ መንገድ መቻል አለብህ። እንግዲህ አቶ እንዳሻው ያው ልጆትም የማንነት ጥያቄ ነው ሲጠይቅ የነበረ ብዙ የተደበቀው ነገር እንዳለ ተሰምቶት ነው እርሶን ሲጠይቅ የነበረው እና እንደው ምናልባት መናገር ያለበት ነገር ካለ እያንዳንዱ ነገር ካለ መጀመሪያ ተረጋግተው ማውራት መቻል አለበት። አሁን በእንደዚህ አይነት ስሜት ከእርሶ ጋር ማውራት ስለማንችል እስቲ ነገሮችን ለማረጋጋት እንሞክር። ኤፍሬም ምን እየተሰማ ነው? ኤፍሬም ደህና ነህ? እንግዲህ ተመልካቾቻችን ምን እንደምል አላውቅም። ትንሽ ያሉበት ስሜት ትንሽ ከባድ ነው። እነሱን በተወሰነ መልኩ ለማረጋጋት መሞከር መቻል አለብን። ያሉበት ሁኔታ ትንሽ ጥሩ አይደለም። ኤፍሬም ያው ጥያቄ አለው፣ አባቱም ደግሞ የደበቀው ነገር እንዳለ ነው የሚሰማኝ። በተወሰነ መልኩ ግን እነሱን አረጋግተን እኛም ወደ እናንተ የምንመለስ ይሆናል ማለት ነው። ትልቅ የማንነት ጥያቄ ነው ኤፍሬም እያነሳ ያለው። አቶ እንዳሻው ደግሞ የደበቁት ነገር እንዳለ ድንገት ነው እዚህ ቤት በምትኖረው በማርታ መልኩ ወደዚህ እንድንሰማ የተደረገው ማለት ነው። ለእርሳቸውም ዱብዳ ነው። ገና ከስራ ቤቴ ያረፍኩ ብሎ በመጣበት ሰዓት ነው ለአቶ እንዳሻውም ይሄ ነገር የቀረበው። ኤፍሬምም ደግሞ ለዘመናት ሲጠይቅ የነበረው ጥያቄ ነው። ሁለት ልጆች ደግሞ እዛ ጋር ተጎድተው ነው ያሉት። አንድ ልጅ አብዳለች፣ አንድ ልጅ ደግሞ ጤንነቷ ተቋሶ ትዳሯ ተበትነው ነው ያለው እና ይህንን ነገር እያንዳንዱ ነገር መፍትሄ ለማበጀት ወደ ጥሩ መንገድ ለማምጣት በቻልነው አቅም እንሞክራለን ማለት ነው። እስቲ እነሱን አረጋግተን ተመልሰን የምንመጣ ይሆናል ማለት ነው። አብራችሁን ቆዩ።